ኢየሱስ ክርስቶስ ለምንድን ነው ያላገባው? ሁሉ ነገር ነበረው፣ ብልት ነበረው አይደለ? ከይቅርታ ጋር ለምንድን ነው ያላገባው ሚስት? እኔ አላውቅም። እሱን እንዴት አታውቅም? የማላውቀውን አልነግርህም። መልስ እንጂ ምንድን ነው? ለምንድን ነው የማታውቀው? አግብቷል። አሁን አግብቷል። የት? በሰማይ ላይ አይደለም። ቤተ ክርስቲያን ሚስቱ ነች፣ እጮኛው ነች። እውነትን ነው ወላሂ። መጽሐፍ ቅዱስ ይላል። መጽሐፍ ቅዱስ የሚለውን ነው እየተናገረ ያለው። እጮኛው ነች መጽሐፍ፣ ቤተ ክርስቲያን ሚስቱ ነች ይላል። እንደ ንጽሕት ድንግል ታጭታለች፣ ደም ፈሶላታል፣ የክርስቶስ ደም። ስለዚህ ኢየሱስ ክርስቶስ ሚስት አለው ማለት ነው። አብም ሚስት አለው፣ አብም ሚስት አለው፣ ሰርግም አለ ወደፊት። ኦኬ። ሙሽራይቱን መጥቶ ከወሰደ በኋላ ሰርግ ያደርጋል በሰማይ ላይ። እውነትን ነው ወላሂ መጽሐፍ ቅዱስ ይላል። ያጀማ ሰርጉ ራሱ ለ7 ዓመት ነው የሚቆየው ይላል። አሳያችሁ ሙሽራይቱ ምናምን ሚስቱ እንደሆነች ቤተክርስቲያን ምናምን ይናገራል። ጳውሎስ እኮ የሚገርም ምሳሌ ነው ያስቀምጠላቸው። አይደለም ወደፊት እኮ ከዚህ ውጪ ከሙሽራውና ከሙሽሪቱ ውጪ ያለው ሁሉ ይስቅብናል እኮ። ወደፊትም ይስቃሉ እኮ ሰዎች። እውነት ነው። ጌታ ዘመንህን ይባርከው። አሁንም አንተም ትስቅብናለህ። አንተ በጸጋው የምትኖር ሰው ነህ አይደለ? ጸጋው የበዛልህ ነህ አይደለ? በጸጋው የዳንኩ ሰው ነኝ። ድኛለሁ። ጌታ ሰው። እሺ አሁን አንተ መንግስተ ሰማያት ገብተሃል አልገባህም? ገብቻለሁ ብለህ ማረጋገጥ? ገብቻለሁ። አሁን የት ነው ያለው? ገብቻለሁ። ምድር ላይ ነው ያለው? መንግስተ ሰማያት? መንግስተ ሰማያት። እሺ ዘና በይ እስቲ ዛሬ ለዘና አላርግሽ። ሰዎቹም እንዲስቁ አድርጋቸው። አንተ ቀደም አዲስ አበባ ነኝ ብለህ ነበር። አሁን ደግሞ መንግስተ ሰማያት ነኝ አልክ። የት ነው ያለኸው? ኦኬ በስጋህ ነው ምድር ላይ ያለኸው እንጂ በመንፈስህ መንግስተ ሰማያት ነህ ማለት ነው አይደለ? ኧረ እኔ ምድር ላይ ኖሬ አላውቅም። በቃ ከዳንኩ በኋላ መንግስተ ሰማያት ነው ያለሁት። አያቸው ክርስቲያኖች ድነናል ስሉ ጊዜ የት ናችሁ? መንግስተ ሰማያት ናችሁ አይደለንም ካሉ ስለዚህ ገና አልዳንክም ማለት ነው። መዳንህን አላረጋገጡም። እኔ ክርስቲያን አይደለሁማ። እኔ ክርስቲያኖችን ጠይቃቸው። ምድር ላይ ያሉ የሚመላለሱ ሊኖሩ ይችላሉ ክርስቲያኖች። እኔ ግን በመንግስተ ሰማያት ነው ያለሁት። ክርስቲያን አይደለሁም ይላል። ማስረጃ ሲጠየቅ ከመጽሐፍ ቅዱስ ነው የሚያነሳው። እና መጽሐፍ ቅዱስ የክርስቲያኖች ነው እንዴ? እና የይሁዳዎች ነው። አንተ ታስቃለህ ራስህ። የይሁዳዎች ነው። ቁርአን የሙስሊሞች ነው እንዴ? አሁን ለምሳሌ ቁርአን የሙስሊም ነው? ይበቃል። ቁርአን እንዳትነካ። ሌላ ጥያቄ አለ። ቀጥል። ጭራሽ ክርስቲያን አይደለሁም ታያለሽ። ታጭበረብራለህ። አንተ እግዚአብሔር አላህ ምናምን ማለቱ እኮ እኛ በክርስሊም ችግር የለብንም። እኛ አምላክን አላህ የምንለዋለን። የአረብ ክርስቲያኖች አላህ አይደለ እንደ የሚሉት? የአረብ ሀገር ያሉት ክርስቲያኖች እኮ አላህ ነው የሚሉት። ኢራን ውስጥ አልሰማም? አሁን ሰሞኑን ሲጠመቁ አላየህም? ስለዚህ ኢየሱስ ክርስቶስ ፍጡር ነው ማለት ነው አይደለ? ፍጡርነት አለበት። ሰውነቱ ፍጡር ነው። ሙሐመድና የእሱ ተከታዮች መሀይም እንደሆኑ ታውቃላችሁ። ወደ መሀይማን ህዝብ አላህ እንደላከው ታውቁ ኖሮ ደደብ እያላችሁ ለምትሰድቡኝ፣ መሀይም እያላችሁ ለምትሰድቡኝ እስኪ እችን ቆንጆ መድኃኒት ልስጣችሁ። ካፈርኩ አይመልሰኝ ማለት እንዲህ ነው እንግዲህ። የባለፈው ውሸቱን ካጋለጥንበት በኋላ ቪዲዮን ለማጥፋት ተገዷልና ብዙዎች ከዚህ የተነሳ የሆነ አላዋቂነቱን ሲነግሩት ምናምን በስሜት ሆኖ ይህን ቪዲዮ ሰራ ማለት ነው። እነዚህ ሰዎች እንግዲህ ሁሌም ውሸታቸው ሲጋለጥ ወደ ስድብ ነው የሚሄዱት። ሰዎች አንተን መሀይም ያሉበት አውድና ነቢዩ ሰለላሁ ዐለይሂ ወሰለም መሀይም የተባሉበት አውድ የተለያየ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ማንበብና መጻፍ ስለማይችሉ ነው ኢሊትሬት የተባሉት ወይም መሀይም የተባሉት። ይሄ ደግሞ ሐዲሱ ላይ በግልጽ ተቀምጧል። አንተ ግን ማገናዘብና ማሰላሰል ስላልቻልክ ነው ሰዎች መሀይም ያሉክ ማለት ነው። ማንበብና መጻፍ አለመቻል እንደሚታወቀው ከስማርትነስ ጋር ምንም የሚያገናኘው ነገር የለም። ብዙ ማንበብና መጻፍ የማይችሉ ግን ደግሞ በጣም ስማርት የሆኑ ሰዎችን ማግኘት እንችላለን። ግን ማገናዘብና ማሰላሰል አለመቻል ቀጥታ ከስቲፒዲቲ ጋር ነው የሚገናኘው። በጣም ይቅርታ አድርግልኝና እናንተም መጀመሪያ መሀይማን እንደሆናችሁና መሀይም ነብይ ያልተማረ ደደብ መጻፍን ማንበብ የማይችል ነብይ እንደምትከተሉ ላስረዳችሁ ፈልጌ ነው። እንዳያችሁት ኢሊትሬት የሚለውን ቃል እንግዲህ
ያልተማረ ደደብ ብሎ ተርጉሞታል። ኦኬ ትርጉሙ እንደዚህ ከሆነ ስለ ጴጥሮስና ዮሐንስ እናወራ። ሐዋርያት ሥራ ምዕራፍ 4 ላይ ረጅም ንግግር ካደረጉ በኋላ ከ8 ጀምሮ ይሁት ቁጥር 13 ላይ ህዝቡ ተደንቆ ምን ይላል? ጴጥሮስና ዮሐንስንም በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ ይላል። እንግዲህ ዮሐንስና ጴጥሮስ ያልተማሩ ሆነው እንዲህ በመናገራቸው ህዝቡ ተደንቋል። ያልተማሩ ለሚለው ቃል ደግሞ ግሪክኛው ምንድነው የሚጠቀመው? አግራማቶ ማለት ነው። ይሄ ማለት ዲክሽነሪ ላይ ስንመለከተው ኢሊትሬት ነው የሚለው። ስለዚህ በዚህ ሰውዬ አተረጓጎም መሰረት ጴጥሮስ ምን ነበር ማለት ነው? ደደብ ነበር ማለት ነው። የቤተ ክርስቲያን አባት የሆነው ደግሞ ዮሐንስ አፈወርቅ ሆሚሊ ላይ ይህን ጥቅስ ሲያብራራው ይላል ዘቱ አንለርንድ ሜን ቢት ዘም ዳውን ይላል። እነዚህ ሁለቱ ያልተማሩ ሰዎች እነዛን ጣሏቸው፣ በንግግር አሸነፏቸው ካህናቱንና አለቆችን ብሎ ይናገራል። ስለዚህ ያልተማሩ መሆናቸውን የቤተ ክርስቲያን አባት ራሱ የሚያምኑበት ነገር ነው። ከዚህ አንጻር ጴጥሮስ ደግሞ ያልተማረ ወይም ደደብ የተባለው ጴጥሮስ ማን ነው ስንል ማቴዎስ 16:18 ላይ እኔም እላለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተክርስቲያን እሰራለሁ፣ የገሃነም ደጆችም አይችሉትም ይላል። ስለዚህ በጴጥሮስ ላይ ነው ቤተክርስቲያን የተሰራው። በዚህ ወገን ቃል አጠቃቀም መሰረት ጴጥሮስ ደደብ ነው። ስለዚህ ቤተክርስቲያን የተመሰረተችው በደደብ ላይ ነው ማለት ነው። እኛ ሲልም ምን ለማለት እንደተፈለገም 1 ሚሊዮን ጊዜ ተጠይቆ መልስ የላቸው። ምንድነው የሚሉት? ራሱን አላህ አከበር ይላል። ራሱን የሚያከብር አምላክ አይቻላልም። ሰዎች ያልተማርክ ሲሉ እውነታቸውን ነው መሰለኝ። ባይብልን ብታነብ እንዲያትልም ነበር። ለምሳሌ መዝሙር 46:10 ላይ እኔ አምላክ እንደሆንኩ እወቁ፣ በአሕዛብም ከፍ ከፍ እላለሁ ይላል። ራሱን ከፍ ከፍ ያደርጋል። እንግዲህ በተመሳሳይ ሕዝቅኤል 39:7 ላይም አሕዛብም እግዚአብሔር የእስራኤል ቅዱስ እኔ እንደሆንኩ ያውቃሉ ይላል። ስለዚህ የእስራኤል ቅዱስ እኔ ነኝ እያለ ስለ ራሱ ከፍ እያደረገ ይናገራል። ስለዚህ በዚህና በሌሎች ጥቅስ መሰረት እግዚአብሔር ራሱን ሲያልቅና ሲያከብር እናየዋለን። በዚህ ሰው ያረዳድ መሰረት ደግሞ ራሱን የሚያልቅና የሚያከብር አካል ምን አይነት ነው ስንል እንስማው። ራሱን የሚያከብር አምላክ አይቻላልም። ጣዖት ካልሆነ በስተቀር ራሱን አከብ እንዴ የሚያከባብሩት ጠንቋይ ቤት ስትሄዱ ነው ራሳቸው የሚያከባብሩት። ቼክ አድርጉ፣ ጠንቋይ ቤት ምናምን ቼክ አድርጉ። እስኪሄዳችሁ ሲካድሟቸው፣ ሲጨፍሩላቸው፣ ሲዘሉላቸው የምታዩት ጠንቋይ ቤት ብቻ ነው ራሳቸውን የሚያከባብሩት። እኔ ጌታው ምናምን እያለ ማለት ነው። በዚህ ሰው ያረዳድ መሰረት ያው ጣዖትና ጠንቋይ ያለው ነው እግዚአብሔርን። ቃላቶቹን መጠቀም ፈልጌ አይደለም፣ የቅድሙንም ያሁኑንም እና ይሄ ደግሞ ጨዋ የሆናችሁ ክርስቲያኖችን ማከብራችሁ እናንተን አይመለከትም። ግን እንደዚህ አይነት ሰዎች የሚሄዱት አካሄድ የት ሊያደርሳቸው እንደሚችል ላሳያችሁ ብዬ ነው። ሌሎቻችሁ ግን ሁሌም እስልምናን ለመሳደብ ስትሯሯጡ አደናቅፋችሁ እንደወደቃችሁ ነው እና ከጭፍን ጥላቻ ውጡና እንደ ጉድ አይዲያ ወደ እስልምና ተቀላቀሉ እንላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።